እሱን ማፍሰስ አይችልም እኔ አፈሰዋለሁ ስለዚህ አሸናፊነት ግን እርግጠኛ ነኝ ከዚህ በኋላ አሁን የኔን ውድድር ሪል ሚክስድ ማርሻል አርት ታያላችሁ ማለት ነው ሚክስድ ማርሻል አርት ቢስ ደም ይፈሳል ለዚህ እንፋሰሳለን ማፍሰስ አይቀርም ማለት ያው እኔ አፈሰዋለሁ ማለት ነው እሱ ላይ ማፍሰስ ስለማይችል እኔ አፈሰዋለሁ ደሙን ታፈሰዋል ያ ነው ፈሰው አጥንቱ ተሰብሮ አንገቱ ተጣሞ ያው ሚክስድ ማርሻል አርት አሁን ያለ ህዝብ ማለት ነው ተናግሬያለሁ እንደው ምናልባት ለተመልካች ብዬ ላራዝመው ይችላል ትንሽ ላጫውተው ይችላል ሰከንድ ልሰጠው የተወሰነ ልሰጠው ይችላል ለምን ሰላም ዩቲዩብ እንዴት ናችሁ ቤተሰብ ሁሉ ሰላም ሁሉ መልካም ሁሉ ተማም እንግዲህ በሴዶ ጉዳይ አዲስ ነገር ይዤ እመጣለሁ ባልኳችሁ መሰረት ያው አዲስ ነገር ያይሱ ነገር በየቀኑ አዳዲስ ነገር አለ ማለት ነው አሁን ምንድነው መሰላችሁ አርቲስት ቲቪ ላይ ጥሪ አድርገውለታልና ስለ ውድድሩ ምናምን ስለ ፋይቱ በጣም ብዙ ኢንተርቪው ሰጥቷል እስኪ ስለዚህ ኢንተርቪው ምን ተናግሯል የሚለውን ነገር በረጅሙ ነው የተጠየቀው እንግዲህ እስኪ ለኛ ያዝናናል ብዬ ባሰብኩት መንገድ ሾርት ከት አድርጌ ምናምን ነገር ይዤ መጥቻለሁ እስኪ አብረን እንከታተለው ጀለስካ መቼም ወጋ ያልቀባተም ምናምን እስኪ አብረን እንያዝ ወደ ቪዲዮ ለህዝቡ ስቲ አገር ገጽታ ይቀየራል ወጣቱ ይነሳሳል ታዳጊው ለስፖርት ያለው ፍቅር ይጨምራል ይሄንን አስቤ ነው በቃ ይገባው ህዝቡ በጣም እንደሚከታተለው የምታውቀው እንግዲህ ወዳደራለውም ስትል በጣም ብዙ ሰው ነበረ ሲከተል የነበረው አልወዳደረም ስትል በጣም ብዙ ሰውም ተናዷል አንዳንድ ሰዎች ደግሞ አይደለም ፈርቶ ነው ሴዶ መወዳደር ሳይፈልግ ቀርቶ ይሄ በገንዘቡ ብቻ ሳይሆን ወይም እናቴ ትቆጣኛለች ብቻ ሳይሆን ፈርቶ ነው ሴዶ ይላሉ እንዴት ነው ፈርተክ ነበር ነው ወይስ እንዳልከው አሁን ይሄ ነው ምክንያቱ ያው ሰው ብዙ ሐሳብ ይሰጣል የመሰለው ነው እኔ 20 አመት ሙሉ ማርሻል አርት ውስጥ ያ ማለት በድብድብ ውስጥ አልፍ ያለው ማለት መደባደብ ኖርማል ትሬኒንጉም ከባድ ነው በቃ ኖርማል ሰው እንትን ሊገምቱ አይችልም እኛ ምን ሰራው ነገር ማለት ነው ግን እንዲ ኖርማሊ ሊገምቱ ይችላሉ እንደዚህ ነው ፈሪ ነው አይችልም ምናምን ይችላል ምናምን የሰው የተለያየ ሐሳብ ነው ባይዘው ያለው አይችልም ብቻ ሳይሆን ይችላልም ይበዛል ፈሪም ይላል አራ አልፈራም ልክ ነው ይላል መንገዱን ያውቀዋል እና ኤምኤምኤ ግን የተለያዩ ነገሮች ናቸው አይደል ማርሻል አርት አሁን ይሄ ሚክስድ ማርሻል አርት ይላል ሚክስድ ሚንስ የተለያዩ ማርሻል አርት ዘርፎች ማለት ነው ለሻል አይደል እኔ ሚክስድ ማርሻል አርት ላይ 13 አመት ቴኳንዶ ላይ 7 አመት 20 አመት ማለት ነው ያው ቴኳንዶ የማርሻል አርት አንድ አካል ነው ሚክስድ ማርሻል አርት ደግሞ ሲባል ያው የራሱ የሆነ አካሄድ አለው ገጽታውም አሁን ዓለም ላይ ብዙ ሰዎች ነው የሚከታተሉት ይሄ ነገር ብዙ ትላልቅ ሰዎች ፖለቲከኞች ባለሀብቶች ዝነኞች በጣም በቃ ተመስጠው የሚያዩት ነገር ነው እንደምታዩ ሀገራችንም ላይ እንደውም ይሄ ሰሞኑ የተዘጋጀው ትልቅ ነው ያዘጋጁት ሰዎች ትልቅ አሻራ ነው የጣሉት ገብቶሻል ለማርሻል አርቲስቱም ለወጣቱም ትልቅ አሻራ ነው የጣሉት ማለት መነሳሳቱ ማለት ምንም ውድድሩ እንትን የሚክስድ ማርሻል አርት ትክክለኝነት ያጎናጸፈ ባይሆንም ሪል ሚክስድ ማርሻል አርት ባይሆንም ግን እነሱ ጀምሮ ከዚህ በኋላ አሁን የኔን ውድድር ሪል ሚክስድ ማርሻል አርት ታያላችሁ ማለት ሚክስድ ማርሻል አርት ቢስ ደም ይፈሳል ደም ሳይፈሰስ የሚወጣ የለም እዛ ለዚህ እንፋሰሳለን ማፍሰስ አይቀርም ማለት ያው እኔ አፈሰዋለሁ ማለት ነው እሱ ላይ ማፍሰስ ስለማይችል እኔ አፈሰዋለሁ ደሙን ታፈሰዋል ያ ነው በቃ እንትን ደም ትፋሰሻለሽ በቃ ይሄ ስራው ነው ጆኒ እየሰማ ነው አይደለ ደም ሊያፈስ ነው ተዘጋጅ በከባዱ ማንም ገብቶ ሚክስድ ማርሻል አርት ብሎ ፋይቱን ቢያይ ደም ኖርማል ነው እንደዚህ ስቴጁ ላይ ወይም ኬጁ ላይ ደም አለ ስለዚህ ደም ያለ ደም የወጣ ድብድብ የለም በቃ ውድድር ባይዘው እያስፈራራው መሰለኝ ዝም ብዬ ስገምት እንዴ ጀለስካ እኮ ሌላ ታሪክ ናት እንዴ ሌላ ሌቭል በነ ካምዛ ምናምን በነ ካቢ በነ እስላማ ካቺፍ ምናምን በዛ ስቴጅ ነው የምታስበው ማለት ግን ምን እንደሚጠብቃት እንግዲህ አብረን የምናየው ይሆናል ማለት ነው ይዛኔ ሚክስድ ማርሻል አርት ላይ እስካሁን በተካሄደ ውድድር ያለ ደም የለውም አሁን ምንድነው ጥያቄ እየሆነብኝ ያለው እናትክ ይመስለኛል በሰዓቱ የከለከለችበት ምክንያት ፕሮፌሽናል ነው ፕሮፌሽናል አም ፕሮፌሽናል ነው የሚለው ሳይሆን ልጄ በቃ እንዲወዳደር አልፈልግም እና ደግሞ እናቶች ይታያቸዋል መጥፎ ነገር ቀድሞ ብለካልና አሁንስ ፕሮፌሽናል በሆነ ወይ ነው ብለክ ታሳምናታለክ ለሷ ችግር የለውም እሷ ህልሜም ስለምታቅ እኔ ህልሜ ነው ባይዚ ሚክስድ ማርሻል አርት ፋይተር መሆን ከድሮም ህልሜ ነው ያው የኛ ያገራችን ሁኔታ ነገሮቹ ስላልተመቻቹ ነው እንጂ ሚክስድ ማርሻል አርት እኮ ተብሎ አሁን ነው የጀመረው ከባድ ነው ደግሞ ፓርቲሲፔት ማድረግ ውጪ ወጥተሽ ፓርቲሲፔት ማድረግ በጣም ከባድ ነው ሲስተሙ ማለት
የምትገቢበት መንገድ ለዛ ነው እኔ ሳጣጥለው ነበርኩ የመጀመሪያው ውድድር ዝግጅቱ ባደንቅም ውድድሩ ግን አይመጥንም ሚክስድ ማርሻል አርት አይደለም ስል ነበርኩ ለምን ሚክስድ ማርሻል አርት በጣም ከባድ ነው እዛ ገብተሽ ኬጁስ መግባት በጣም በቃ እንትን ኮንቴንደር ምናምን ይባላል አጣርተው ምናምን ነው ወደዛ የሚወስዱት ማለት ነው ደማቸው ፈሰው አጥንቱ ተሰብሮ አንገቱ ተጣሞ ሚክስድ ማርሻል አርት አሁን ያለዙ ማለት እና ታዲያ አንገቱን ላጣመው ነው እንዴ ሰውዬ እንዴ ወፍራም ባይዘው አንገቱን በቀላል የሚጣመም ነገር አይደለም በዚህ አጋጣሚ አቅለ እንዳታየው ብራዘሪ የምሬን አስበበት እናያለን ደምታ ያላችሁ መድረክ ላይ ማይቀር ነው ያኔ በቃ ሚክስድ ማርሻል አርት ይከበራል ማለት እሺ ያው እሱም ይዘጋጃል እኮ ከዚህ በኋላ በቃ ፕሮግራም እየተከታተለ ነው እርግጠኛ ነኝ ብዙ ኦዲየንሶችም ይከታተላሉ እንግዲህ ደም እንፋሰሳለን ደም ሳንቃባ ከዛ ሪንግ አልወርድ እሱን የማፍሰስ አይችልም እኔ አፈሰዋለሁ ስለዚህ አሸናፊነት ግን እርግጠኛ ነኝ እኔ ሹሮኝ ነው ተናግሬያለሁ እንደው ምናልባት ለተመልካች ብዬ ላራዝመው ይችላል ትንሽ ላጫወተው ይችላል ሰከንድ ልሰጠው የተወሰነ ልሰጠው ይችላል ለምን ሰውም እንዲደሰት ምናምን ብዬ የሆነ ቦታ እየነደፍኩት ይወር ከሆነ ቦታው ለምሳሌ ከእግሩ ደም እንዲወጣ ከጉልበቱ ከጭንቅላቱ ከሆነ ፓርቱ ካይኑ እንዲፈስ ካፍንጫው እንዲፈስ አድርጌ ደሙ በጣም እንትን ካለ በኋላ መጨረሻ ላይ ጋይስ ምንድነው የሆረር ፊልም ነው እንዴ ምን ይሄ የሆረር ፊልም አደረገው ካይኑ ካፉና እንዴ ውድድር አይደለም እንዴ ጀለስካ ነው የቆየ ቂም አለበት ግን ያደርገዋል ብላችሁ ታስባላችሁ ኮሜንት ላይ የእናንተን ግምት ነው ወይስ እንደባብ ተጠቅልሎ ያኛው እንቁራሪቱ ምናምን የሚሉት እንደባብ ተጠምጥሞ ምናምን ነገር ኖካውት ያደርገዋል እስኪ እናንተን ሐሳብ ኮሜንት ላይ ትክክለኛው ማርሻል አርት ካየን በኋላ አሁን ጨረስኩ ትለናለህ ያኔ በቃ እንጠብቃለን እንግዲህ ጆኒም ሰምተካል እንግዲህ ደም ስለሚፈስ ተዘጋጅ ማለት ነው በጣም ጥሩ እንግዲህ ስለዚህ ከናተ ጋርም ያለው ነገር ተፈቷል ይሄ 10 ሚሊዮን የተባለውስ ጉዳይ አሁን ቁማሩ ነው እኮ አሁን ማዘር እኮ ሁሉ መሰረት 10 ሚሊዮኑ እንደቀጠለ ነው አይ በእንደዛ አይደለም ማለት ያው በቁማር ነው 10 ሚሊዮን ጋር እዚህ ጋር እኔ እዚህ ጋር የለሁበትም ባይዘው ይምር እኔ እዚህ ጋር የለሁበትም ምክንያቱም መጀመሪያ ካያችሁት ፕሮፌሽናል ወይ ምናምን ሲል በነበረበት ሰዓት ማለት ነው አሁን እዛች ጋር በጣም ትላንትናው ቪዲዮ ላይም እንዳያችሁት ማለት ይጣረሳል አሁን የዛኔ ሲፎክር የነበረው መቼም ሰምታችሁታል አይደል 10 ሚሊዮን ብር ካልገባልኝ ምናምን ብሎ ሲያወራ ምናምን እንዳልነበረ አሁን ግን እናቴ ትቆጣኛለች ወር ደግሞ حرام ነው ምናምን አይነት ነገር ጭዌ ምናምን እያራመደ ነው ማለት ግን እኔ እንደ ግምቴ አስገብተውለታል ይሄ እኔ ሐሳብ ነው ባጀው ማለት እስኪ ወደ ቪዲዮ እንጨርሰው ለማንኛውም ይከፈልታል ቁማር ነው እኔ ለህዝቡ ብዬ ነው የገባሁት ለብር ብዬ አይደል ግን እኮ ጥያቄ ለሀገር ገጽታ ብዬ አሸነፍክ ብለን እናስብና ህዝቡ ነው የሚከፍለው ምንም እንዳለ ሆኖ እሺ መጀመሪያ ታዲያ ለምን እንደዚህ ያላለም ነው ማለት እዚህ ጋር እስኪ የእናንተ ነው ሐሳብ እኔ እንጃ ብቻ እኔ ስለተምታታብኝ ነው እስኪ እናንተ ነው ሐሳብ ኮሜንት ላይ ደቅ አድርጉ እስቲ ፕራይድ የሚያደርገኝ ህዝቡ ነው ስለዚህ 10 ሚሊዮን ህዝብ ፎሎ ያደርጋል ኖ ፎሎ ምን ያደርገኝ ያጨላው ነው ታያለሽ ለህዝቡ ነው ካለ ገንዘቡ ቀርቷል ማለት ነው እኔ ስለገንዘቡ ምንም ኬር የለኝም አሁን ለህዝቡ በቃ ስፖርቱን ለማሳደግ እንደነገርኩሽ የመጀመሪያው ውድድር ማለት ነው የሆነ የተወሰነ ፐርሰንት አክል የሀገር ገጽታ አስተካክሏል ገብቶሻል ይሄ ውድድር ደግሞ በጣም በቃ ይጋነናል ማለት ነው ስለዚህ እኔ ለሀገሬ የሆነ ነገር ላበርክት ብዬ ነው የገባሁት በቃ በጣም ትልቅ ነገር ነው እንግዲህ ከዚህ ጀለስታ ባይዘዌ ቆርጥማለች ከ10 ራሱ ሊበልጥ ይችላል የምሬን ነው የተቀበለው እንትን ማለት ነው ከ10 ራሱ አቺ ዝም ብዙር በይ እና ከ10 ራሱ ሊበልጥ ይችላል ከ10 ሚሊዮን ራሱ ማለት ነው ማለት አወራሩ እንደዛ ነገር ይመስላል በጣም ደግሞ የልብ ነው የተሰማው ሲቀጥል ደግሞ በቃ አግኝቷል ጨላ ገብቶላታል አካውንቷ ላይ ጀለስካ የእናንተንም ግምት ግን አደራችሁን ኮሜንት ላይ አስቀምጡ እዚህ ሐሳብህን ያስቀየረክ ለሀገር ለህዝቦቹ ለኢትዮጵያ ህዝብ አጠቃላይ እነሱን ወክዬ አላሳፍራቸውም ብለህ ነው ለውድድር የተመለስከው በጣም ጥሩ ውሳኔ ነው እኛም ጓግተናል እውነት ለማውራት እነዚህን 4 ወሮች በጉጉት እንጠብቃለን አንተ በዚህ 4 ወር ውስጥ ምን ለማድረግ አስበሃል ያው እኔ ሙሉ ትሬዲንግ ላይ ነኝ ሁልጊዜ ትሬኒንግ ላይ ነህ ሁሌም ትሬኒንግ ነው በቃ አመጋገብሽ ላይ ትሬኒንግሽ ላይ በቃ እንደዛ እንጂ ነው ስለ ውድድሩ ከዚህ በኋላ እኔ ያገባኝ
በቃ እኔ መዘጋጀት ብቻ ነው። ከዚህ በኋላ ግን ወደ ኋላ የለም። እንዴት ወደ ኋላ ትያለሽ? ወደፊት ከገባሽ እንዴት ወደ ኋላ? በቃ እንዴ ተፈርሞ ኦልሬዲ ገብተናል እኮ የሚሰረዝ ነገር አይኖርም ብለን ተስፋ እናደርጋለን። ከየት መጥቶ እኛ ፊት ለፊት ነው እንትን ማለት ነው። እሺ ሰይዶ እንግዲህ በመሃል የፈጣሪ ትእዛዝ ካልመጣ በስተቀር ካልሞትም በስተቀር እንጂ የነገን እግዚአብሔር ነው የሚያውቀው። በህይወት እስካለሁ ይሄ ውድድር አይቀርም። እኔ በህይወት እስካለሁ ማለት ነው። እነሱም አዘጋጆቹም በቃላቸው እስከተገኙ ድረስ እኔ ችግር የለብኝም። ምናልባት ፈርቶ ከሸሸ ምናልባት ጆኒ እንቁላሊቷ ፈርታ ከሸሸች ወደ ውሃ ከገባች ምናልባት አሁን ምድር ላይ ያለ ውሃ ውስጥ ምናምን ከገባች አፈር ላይ የብስ ላይ ነች። ጆኒ እንዳሸሽ በቃ በከባዱ እየመጣለ ነው ጀለስ ማለት ነው። በጣም ጥሩ እንግዲህ ካሁን ከሸሸ እኔ እንደው እንዳሸሽ እንደው ድንበር አካባቢ ያሉ ሰዎች አሁን እሱ ኬንያ ምናምን ይላል ሁሌ ማለት ነው። ኬንያ ውድድር አደረኩ ይላል። እዛ ዝም ብሎ ሄዶ ማለት የሆነ አም ፕሮፌሽናል የሆነ ውድድር አድርጎ መጥቶ እኔ ኢንተርናሽናል ውድድር አለኝ ምናምን ይላል ማለት። አሁን ግን ጀለሶቹ ናቸው ያሉት። ከጀለሶቹ ጋር ተላፍቶ ይመጣና እኔ እኮ ኢንተርናሽናል ፕሮፌሽናል ውድድር አለኝ ይላል። ማንን ሊፎግር ነው? እኛ ባለንበት ሀገር እውነት ነው እንግዲህ ያለውን ግን አሁን ድንበር ኬንያ ይጠብቁ ነው። በዛ በሞያሌ ወቅት ሊያመልጥ ይችላል። እስካሁን ራሱ ግማሽ መንገድ ጀምሮ ሊሆን ይችላል ማለት ነው። መልእክቱን እየሰማ ነው ያስባለሁኝ። እሱም ለውድድሩ ዝግጅቱን ያድርግ፣ አንተም ለውድድሩ በዚህ 4 ወር ዝግጅትህን አድርግ። እንግዲህ ፍልሚያው ፈረሱም ያው ሜዳውም ያው ነው የሚባለው አይደል? እንደዛ ብለን እኛ ደግሞ ታጅመን ማን አሸናፊ እንደሚሆን ፈራጅ እንሆናለን ማለት ነው። እኔ እንደማሸነፍ አታውቅም እንዴ? እንዳስደበድበኝ አሁን ለራሴ ሰጋው። ኦኬ ጋይስ እንደሰማችሁት ነው መግለጫው ማለት ነው። ኦር ማለት ኢንተርቪውን ማለት ነው። እና ኢንተርቪው እንደሰማችሁት ነው ማለት ነው። እንግዲህ ኦሬዲ በቃ አልቋል ማለት ነው። ውድድሩ በስነ ስርዓት ይደረጋል። እኛም በጉጉት እንጠብቃለን። እንግዲህ ሌሎች አዳዲስ ነገሮች ካሉ መቼም አነጋጋሪ አይደል ጀለስ፣ አዳዲስ ነገር ካለ ይዤላችሁ ከቻሳ እላለሁ እንደተለመደው። እናንተም ደግሞ እቺ የምታምሯን ሰብስክራይብ በተኗን አጥቁሯት፣ ቪዲዮንም ላይክ አድርጉ። ይመቻችሁ።